ጥቅሙ ምንድነው ታዲያ? መጣል አይደለም ባቃጥለውስ? ምክንያቱም መኖር እየፈለግኩ ለዚህ ስል እየተገደልኩ ነው። መኖር እፈልጋለሁ ግን ልሞት ነው፣ ይሄን በማሰሬ። ስለዚህ ኢንስታግራም ከመክፈት ፌስቡክ ከመክፈት ቲክቶክ ከመክፈት ልባችንን መክፈት ነው። ቤተክርስቲያን ተገናኝተን ነው አጋጣሚና እያወራን እንደዚህ የደወለልኝ እኮ እንደዚህ ከዛኔ ዝም አልኩት እንደዚህ ምናምን ብዬ ነገርኳት። እቺ ልጅ ነው ማገባት አሉ። ተጎዳበት ያለው ስልኩ ነው። እኔም አንተም ሁላችንም ጨምሮ እጅግ በጣም እየገደለን ያለ ጉዳይ ነው። ከተሳካለት ትዳር ቢሰጠው እግዚአብሔር ነው። እግዚአብሔር ይመስገን። ግን ሞባይል የአእምሮ ሂደት ያዛባል። ግን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል አኩን ሳያመሰግን እንዴት ሌላ እንትን ይዛል? ያነቃውን አምላክ ለጌጥ ከሆነ አውልቃችሁ ጣሉት። ከአንገታችሁ ላይ አውልቃችሁ ጣሉት፣ አቃጥሉት። እግዚአብሔር ሰዎች ሁላችሁም እንደምን ከረማችሁ? ዛሬም እንደተለመደ 3 ቪዲዮዎችን እንመለከታለን። ባለፈው ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ዛሬም እንግዲህ መንፈሳዊ ነገርን በማስቀደም እንጀምራለን። ሁላችሁም ላይክ፣ ሰብስክራይብ፣ ሼር በማድረግ ለብዙዎች እንዲዳረስ አግዙ። የመጀመሪያውን ቪዲዮ እንመልከት። ወደ ቤተክርስቲያን እንዴት መሄድ እንዳለብን ባለፈው አንድ ቪዲዮ በአኒሜሽን ሰርቼ ነበር። ያላያችሁት ወደ ቪዲዮ ግቡና ተመልከቱት። ቤተክርስቲያን ስንገባ እንዴት መሆን እዩት። እንግዲህ ጸሎት ሳይሆን ፌዝ ነው የያዘው። እግዚአብሔር ማስተዋል ይስጠን። ብዙዎቻችን ቤተክርስቲያንን ለመሳለም እግዚአብሔር የሆነ ጥያቄ ለማቅረብ ሳይሆን ግራ ተጋብተን እንደው በጣም ያሳዝናል። ወንድማችን ማህተባችን ለምንድን ነው የምናደርገው? እያስገደለን ከሆነ ለምንድን ነው የምናደርገው እያለን ነው። ለእኔም ጥያቄ ስለሆነ የብዙዎቻችንን ጥያቄ ቀጣዩን ቪዲዮ እንመልከት። ይሄን አድርጌ ከምገደል ባውልቀውስ ምን ይሰራልኛል? የዚህ ትርጉሙ ጥቅሙ ምንድን ነው? ምን አደረገልኝ? እያስገደለኝ ከሆነ ከሰው እያስመረጠ ይሄን አንገቴ ላይ ስላዩ የሚገሉኝ ከሆነ ምን ይሰራልኛል? የዚህ ጥቅሙ ምንድን ነው ታዲያ? መጣል አይደለም ባቃጥለው። መጀመሪያ ኦርቶዶክሳዊ ስንሆን የምናደርገውን ነገር ለምንድን ነው ማደርገው? ጥቅሙ ምንድን ነው እያለን እየጠየቅን ብናደርግ ጥሩ ነው። ባቃጥለውስ? ምክንያቱም መኖር እየፈለግኩ ለዚህ ስል እየተገደልኩ ነው። መኖር እፈልጋለሁ ግን ልሞት ነው፣ ይሄን በማሰሬ። ስለዚህ ባቃጥለውስ? ምክንያቱም ሞት ይዞልኝ ነው የመጣው። እህት ወንድሞቼ እዛ እየሞቱ ነው፣ እኔ ደግሞ ነገ ተረኛ ነኝ። ስለዚህ ባቃጥለውስ? እንዳታስቡት። ክብሪት ይዟል እንግዲህ ያቃጥለው ወይስ? አድራሻዬ ከመስቀሉ ስር ነው። እኔ ግን ይህንን ቪዲዮ የሰራሁት ይህን መስቀሉን ለሚከተሉት ሰዎች ነው። አሁን መጀመሪያ ላይ መግቢያ ላይ ያሳየዋችሁ እያንዳንዱ ነገር በድርጊቴ ተደሰታችሁ፣ ቀጥሉበት። ክፎች ስለሆናችሁ ነው። የደነገጣችሁ ባለማተቦች ግን አትደንግጡ። ግን ጥያቄ ለእናንተ ነው። አያችሁ፣ ማተብ የምናስረው አንገታችን ላይ የምናደርገው ለአንገት ማስዋቢያ ነው? ለጌጥ ነው? እስቲ ንገሩኝ። ለጌጥ ነው እንዴ? አንገታችን ባዶ እንዳይሆን ነው። እህት ወንድሞቻችሁ ይህንን ስላሰሩ እየተገደሉባችሁ፣ እናንተ ድምፅ ያልሆናችሁ ባለማተቦች፣ ስለ እህት ወንድሞቻችሁ ያልተቆረቆራችሁ እናንተ ይህን ያሰራችሁ ሰዎች ምንድናችሁ? እስቲ ንገሩኝ። እናንተ እያላችሁ ቢያንስ እንኳን እናንተ ፊት ለፊት ወጣችሁ የሆነ ነገር አትበሉ። ቢያንስ እህት ወንድሞቻችሁ ማተብ ላሰሩት ወገኖቻችሁ ድምፅ ሲሆኑ ቪዲዮ እንኳን ሲለቁ ቪዲዮቻቸው ሪፖርት እየተደረገ ሲወርድባቸው ምን ትሰራላችሁ? ምንድነው? ለጌጥ ከሆነ አውልቃችሁ ጣሉት ከአንገታችሁ ላይ። የዚህ ትርጉሙ የዚህ መስዋዕትነት ካልገባችሁ ከአንገታችሁ ላይ አውልቃችሁ ጣሉት፣ አቃጥሉት። እውነት ነው። ያልገባቸው የምሩን ነው ያቃጥሉት ይችላል። ገባን ግን ጌታችንን ሳይሆን ህይወታችን ነው።
ይህ መስቀል እኮ ይህ ማተብ እኮ የመስዋዕትነት ነው። ኃጢአታችን የተደመሰሰበት ነው። ለኃጢአተኞች ሲል ኢየሱስ ክርስቶስ እዚህ መስቀል ላይ ዋጋ ስለከፈለ አንገታችን ላይ አርገን ስለሄድን እየተገደልን ከሆነ እናንተ እንኳን የማትቃወሙ እንኳን ከሆነ ለሚቃወሙት ወገኖቻችሁ ወንድሞቻችሁ ቪዲዮአቸው እንኳን እንዲታይ ብዙ ሰዎች ጋር እንኳን እንዲደርስ እማታደርጉ ከሆነ አዎ እናንተ ክፉዋን ናችሁ። በመጀመሪያ መግቢያ ላይ ይህንን ላቃጥል ስለ የተደሰቱ ሰዎች አሁን ያስወርዱታል ይህን ቪዲዮ። ምክንያቱም ደስ አይላቸውም ባለማተቦችን ሲያዩ አይላቸው። ወዮላችሁ። ዛሬ በእህት ወንድሞቻችሁ የደረሰ ነገ በእናንተ ቤት ላይ አንኳኳል። አይቀርም አይቀርም። እውነት ምሬ ነው። እያንዳንዳችን ቤት መምጣት ሩቅ ይመስለናል፣ ቅርብ ነው። ይህንን የማይቃወምና ዝም ያለ ወደፊት ለትውልዱ መከራና ስቃይ ያስቀመጥን መሆኑ እንዳንዘነጋው እንዳንረሳ። ትናንት የነሱ ነው፣ ዛሬ እኔ ነው፣ ነገ ያንተ ነው። ቢያንስ እንኳን ቪዲዮቻችን እንኳን እይታ እንዲያገኙ ብዙ ሰዎች ጋር ደርሰው ሰዎች እንኳን እንዲያውቁት አታደርጉማ። ተው፣ ነገም የናንተ ተራ ነው። ምናልባት ዛሬ በወርቅ ሚዛን ላይ ብረት እየተመዘነ ሊሆን ይችላል። ምናልባት በወርቅ ሚዛን ብረት እየተመዘነ ሊሆን ይችላል። ጊዜው ሲደርስ ግን ወርቅም ወደ ወርቅ ቦታው ይመለሳል። ብረትም ወደ ብረት ቦታውነቱ ይመለሳል። ብረት በብረት ሚዛኑ፣ ወርቅ በወርቅ ሚዛኑ ከፍ ብሎ ይመዘናል። አይቀርም። ድንግል ማርያም አማላጅ ናት። አያችሁ፣ አማላጄ አትጨክንም በእኛ። እውነት ነው። ድንግል ማርያም አማለደች። ከእሷ በረከቷን ያልቀመሰ ካለ እንግዲህ ያሳዝናል ማለት ነው። እንግዲህ ሁላችንም በእሷ ልጅ በቅዱስ ቤተክርስቲያን ያለን እንደ ኃጢአታችን ቢሆን ኖረው እንዲያው ዜሮ ቤት መኖርም አንችልም ነበር። እሷ ስለምትማልድልን፣ እሷ ስለምታስታርቀን ነውና እንግዲህ እመቤታችንን የምትወድ ኮሜንት ላይ ማርያም ማርያም እያላችሁ ጻፉልኝ። ቤተሰቦች ሁላችሁም እንግዲህ እመቤታችንን ምልጃ ለማመን ቤቷን እንድንጸና እግዚአብሔር አምላካችን ይርዳን። ወደ ቀጣዩ ቪዲዮ። ትልቁ ሰው እየተጎዳበት ያለው ስልኩ ነው። እኔም አንተም ሁላችንም ጨምሮ እጅግ በጣም እየገደለን ያለ ጉዳይ ነው። እንግዲህ የራሳችን ውሳኔ ነው ከዚህ በኋላ እና ስልክህን ማራቅ አለብህ ስትነቃ። አብዛኞቻችን እዛችሁ ስር ነው ያለችውና ቶሎ ብለህ ስልክህን ነው የምትይዘው እና ምንድን ነው የሚያመጣብን ጉዳይ መሰለ? ማዕከለ ነቂ ሆነው ይባላል። በመንቃትና በመተኛት መካከል ነዋል። ከእንቅልፍ የምንነቃው ብንናለን በመተኛትና በመንቃት። እና አእምሯችን ቅድም እንዳልኩት ወዲያው ክፍት ነው ሁሉንም ነገር ለመቀበል። ምክንያቱም በመተኛት በመንቃት መካከል በነፍስ በስጋ ውህደት መካከል ያለህ ነው ያን ሰዓት። ስትተኛ ነፍስ ግን ልብ ነቅታለች፣ ስጋ ነው የሚያንኮራፋው ሰሎሞን እንዳለው። ስለዚህ ስልክህን ወዲያው አነሳ ማለት ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው ማለት ነው። በዛ በተከፈተው ፖርታል ውስጥ በተከፈተችው ደጃፍ ገናና ለመቀበል ዝግጁ ነው። ህልም ዓለም ውስጥ ነው፣ ምናምን ዓለም ውስጥ ትንሽ የተለየ ነው የሌሊቱ መዋቅር፣ ከቀኑ ይለያል። ምክንያቱም ህልም ሌላ ነው፣ ራእይ ሌላ ነው። ብዙ ትንሽ ረቀቅ ያሉ የነፍስ ጉዳዮች ናቸው። ስለዚህ ወዲያው ስታነሳ ይህን ስልክህን ኤሌክትሮማግኔቲክ ጨረር ገባ ማለት ነው። ሞባይል የአእምሮ ሂደት ያዛባል። እንዲህ ስልካችንን ያራቀን ብናስቀምጥ ጥሩ ነው። ዶክተር እንግዲህ በጣም የታወቁ ቤተክርስቲያናችን ዓለም ላይ የስነ ከዋክብት ላይ በጣም የታወቁ ተመራማሪ ስለሆኑ ምክራቸውን ተግባራዊ በማድረግ ስልካችንን ከመኝታ ክፍላችን ወይም ከምንተኛበት ቦታ ትንሽ ራቅ እናደርገው ጥሩ ነው። እንዴት መሰለ? በመንቃት ውስጥ የቴታና የአልፋ ሞገድ ነው ራእይ ተመስጦ። ምክንያቱም የአልፋ ዌቭ የቴታ እንደምናየው ሞር ከራእይ ጋር የተያያዘ ነው። ከምንድነው? ከግኝት ጋራ መንፈሳዊ ግንዛቤ የያዘ ነው። ልክ እንቅልፍ ልክ ደግሞ የስልክ ስክሪን ገና እንዳየኸው የቤታ ሞገድ ነው። በቃ አለቀ። ፈጣን ሽግግር። አንተ እስቲ ኢማጂን ከአልፋ ወደ ቴታ በቴታና በአልፋ ሞገድ መካከል ውስጥ ሆነ በድንገት ብሬን ቤታ ውስጥ መግባት ማለት ነው። በጣም እና ከገጠር ልክ መርካቶ ማለት እንደመወርወር እንደማለት ነው።
ልም ካለ እንትን ውስጥ ገጠር ውስጥ ምንም ነገር ማይታይ ቦታ ኒውዮርክ ውስጥ እንደመግባት ኒውዮርክ ጫካ ፋቴታ እዛ ውስጥ ሆኖ ብሬናችን ወዲያው ቤታ ደግሞ ትኩረት ቢከፋፍል ጭንቀት ሩጫ ነው እኮ አስበው እስቲ ከመረጋጋት ወደዛ ውስጥ ገባለህ በቃ ስለዚህ እኔ ኢንስታግራም ከመክፈት ፌስቡክ ከመክፈት ቲክቶክ ከመክፈት ልባችንን መክፈት ነው እውነትም እንግዲህ ብዙዎቻችን ልባችን ክፍት አይደለም እግዚአብሔር ልባችንን ክፍት ያድርገው ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል አምላኩን ሳያመሰግን እንዴት ሌላ እንትን ይዛል ያነቃውን አምላክ በጣም እውነት ነው ዋናው ነጥብ ቤተክርስቲያን ልጆች እግዚአብሔር አምላካችን ከማመስገናችን በፊት ስልካችንን እንደወጣን የሚያስፈፍር ጉዳይ ነው ሁላችንም ይህንን ለማድረግ እናውቀው ጥሩ ነው በጣም ትልቅ ስለዚህ ሰው ቅድም እንዳልከው በሌሎች አስተያየት አይደል ስለሌሎች አስብ ስትገልጽ ሌላ ዜና ሌላ ምናምን ስለዚህ የራስ ጊዜ የለምና መጀመሪያ ማለት ግን ጌታ ሆይ ዛሬ ለኔ ፈቃድ ምንድነው ብላን አንጠይቅ በሰው ታሪክ ትጀምራለህ በማን አክተር በማን ዜና በማያገባህ ቃለም ሄደ ግን ላንተ እግዚአብሔር ዛሬ ያዘጋጀው ምንድነው አልጠየቅከው አንተ ዲጂታሉ ዓለም ነህ እንጂ መንፈሳዊ ዓለም ውስጥ የለምና አጎንብሰህ ትውላለህ ቀና ማለት አትችልም ቀና ሙሉ እንዲህ አሁን በቃ ድሮ ወደ ሰማይ ሰው የሚያይበት ጊዜ ነበር አሁን ግን ጎንብሶ ቲክቶኩ ሚኑ ፈዞ አንዳንዱ እዛው አልጋ ውስጥ ይቀልጣል በጣም ጮክ በማለትና በሚረብሽ ድምጽ ቀንህና ለመጀመር አሁንም እዚህ ውስጥ እስከዚህ ድረስ ስልክ ምናምን የለም ጩኸት ምናምን የለም ለምሳሌ ድምጽ ንዝረት ነው ባለፈው አይተናል ስለ ድምጽ ኃይል እዛ አልገባምና መጀመሪያ ምን ሰማው ነገር ነው የአእምሮ ሞገዳችን የሚረዳው መጀመሪያ ምን ሰማው የስሜት መስካችን ይሄ ባዮማግኔቲክ ዙሪያችን ያለው ፊልዱ ይሄ ሁሉ ቀናችንን ሊያሳምርም ቀናችንን ሊያጠፋ ይችላል ይሄ በጣም ወሳኝ ነገር ለምሳሌ ከፍተኛ ጩኸት ያለው ሙዚቃ አሁን በጠዋት ብትጀምር አለቀል ቀን ሁሉ ተበጥብጦ እና አንዳንዴ ይገርመኛል ጮክ ያለ ነገር ጠዋት ላይ ከፍተው ሰዎች ሲሰማ እንዴት አይነት ምክንያቱም አያውቁትም እነሱ ኢቭን ውሃ ላይ ራሱ ከፍተኛ ሙዚቃ ብከፍትለትና የሆነ ጩኸት ብከፍትለትና ክሪስታሉን ብታዩ በጣም የተበታተነና አስቀያሚ የሆነ ቅርጽ ነው የሚሰጠው አስብ እንግዲህ ለውሃው እንኳን አንተ 70% ውሃ ነህ እና በጣም ውጥረት የተመላበትን መረጃ መስማት አይገባህም ጠዋት ላይ እንግዲህ ዶክተር ሮዳስን በጣም እናመሰግናለን እግዚአብሔር ይስጥልን ሁላችንም ምክሩን ሰምተን ተግባራዊ እንድናደርግ እግዚአብሔር አምላካችን ይርዳን ይህ እምነት የሚጠይቅ ጉዳይ አይደለም ሁላችንም መስማት ከታላቅ መምህር የቤተክርስቲያናችን መጋቢ ናቸው ተግባራዊ ምክራቸውን ተግባራዊ እንድናደርግ ሁላችንም ፈቃድ ይርዳን ወደ መጨረሻው መልእክታችን እንሂድ ከባለቤትሽ ጋር እንዴት ነበር የተዋወቃችሁት እሱንም አስተዋቂ ታዋቂ ስለሆነ ታዋቂ ነው ከአንቺና ከባለቤትሽ ወደ ኪነ ጥበቡ ዓለም ቀድሞ የተቀላቀለው ማን ነው እሱ ነው እኔ ትምህርት ቤት እንደዛ ነው የተዋወቅ ነው ትንሽ እሱ ራሱ ፊልም የሚመስል ነገር አለው እንግዲህ ሼፉ ፊልም ላይ ነው ያየ እና ፊልም ላይ አይቶ ብዙ ጊዜ ሰው ሊወድ አይችልም እንደኔ እምነት ለምን ፊልሙን ብቻ ነው ያየው ስሰሪ አይደለም ፊልሙ ሲመረቅ ምርቃቱ ላይ ተጋብዞ ፊልሙን አየ እንደሰማሁት ከሆነ ጓደኞቹ እንደነገሩኝ አብረውት የነበሩት እቺ ልጅ ነው ማጋባት አሉ በጣም እድለኛ ነው እንደዚህ ብለው ከተሳካለ ትዳር ቢሰጠው እግዚአብሔር ነው እግዚአብሔር ይመስገን ግን ነገሮችን መገጣጠማቸው ያስገኛል ይገርመኛል ለራሴ የሆነ ፊል ያደረገው ነገር እኮ አለ ማለት ነው የገባው ነገር አለ አዎ ካራክተር ናት ብዬ ስለማስብ ነው እኔ ደግሞ የሚደንቀኝ እኔ አይደለሁም እዛ ጋር ያለሁትና እንዴት ገመተ ምን አይነት ፐርሰናሊቲ ይኖራታል ብሎ ምናምን ብዬ ይገርመኛል ለራሴ እና እዛ ላይ አይቶኝ ነው የፈለገው ከዛ ከስንት ጊዜ በኋላ መሰለሽ ምናልባት 2 ዓመት ሆኖታል ወይ 1 ዓመት ከምናምን ድረስ ሊያገኘኝ አልቻለም ይፈልገሽ ነበር እቺ ልጅ የሚያውቃት ሰው የለም ማለት ነው ምናምን ይላል እኔ ደግሞ የሚገርምሽ ብዙም ጎበዝ አይደለሁም መሰለኝ ይሄ ማህበራዊ ህይወት ላይ ሰዎች ጋር ምናምን አልገኝም መሰለኝ ሊያገኘኝ አልቻለምና ከዛ የሆነ ጊዜ ቴዲኤምሲ እንደነገርኩሽ ያ ማሂ ፕሮሞሽን አብሮኝ ይሰራ የነበረ በቃ ወንድሜ በዩ እሱ
እቺ ልጅ የሚያቃጠፋ ምናምን ሲልክ እንደ አጋጣሚ አብሮት ነበርና ማንን ነው ምናምን ብሎ ያየኛል፣ ፎቶዬን ማለት ነው። እንዴ ቃል የኔ ምናምን ነገር አለው። የኔ ማለት ምናምን ተባባል። እሱ በቃ የሆነ ታናሽ እህቱ ነው የምመስለው እና ታውቃታለህ አለው። እንዴ በጣም ነው የማውቃት፣ ከልጅነቷ ጀምሮ አብራኝ ነው ያደገችው ምናምን አለው። ትክክለኛ ሰው አገኘ። አላምንህም አለው። ከዛ ስልክ ደወለልኝ ቴዲ። ከዛ በጣም ነው እንጂ የማውቀው አድናቂ ነኝ በልልኝ አልኩት። ይሄ ለመቀለድ እና እኔ ደግሞ እኛ ትምህርት ቤት እንደተማረ አውቅ ነበር። ፍሬት